ለዛኩም በጣም ጥሩ ናሆሚ። አቤት። ምን? በጣም አፈቅራለሁ። የምርሽ ነው? ታፈቅኛለሽ? ዛሬ የናሆምና የእምሩ ፍቅር የጥያቄያቸው ነገርም ይፋ ሆኗል ማለት ነው። ይሄም ፍቅራቸውን ተገላልጸዋል። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረችቱ ተከታታዮች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። አዲሶች ለሆናችሁ ቻናሉን ቤተሰብ ይሁኑ እያልኩኝ ሼር፣ ላይክ፣ ኮሜንት ስለምታደርጉልኝ ቤተሰብ ደግሞ ከልብ አመሰግናለሁ እያልኩኝ ዛሬ እንደምታዩት ናሆሜና እምሩም ፍቅራቸውን ተገላልጸዋል። በጣም ደስ ብሏቸዋል። ናሆም የሚጨብጠው የሚይዘውም ጠፍቶበታል ከደስታ ብዛት፣ እምሩም እንደዚሁ እና በጣም ደስ ይላል። በሌላ በኩል ደግሞ ጽናትና ኪራ በጣም ይጨነቃሉ፣ ያስባሉ። ምክንያቱም እምሩ የሄደችበትን አልተናገረችምና ምን ሆና ነው ስልክ ስንደውል እንኳን አታነሳም እያሉ እያሰቡና እየተጨነቁ ነው። በመቀጠልም እምሩ ወደነ ኪራ ቤት በሄደችበት ሰዓትም ጽናት አኩርፋለች። ከዛም እምሩም በቃ ያደርኩበትን ስነግርሽ ይበልጥ ደስ ይልሻል ትላታለች። ከዛም የት ሄደሽ ነው ስትላትም በቃ ያው አዲስ ፍቅር ስትልም እሷም ደስ አላት። ከናሆሜ ጋር ነው ስትላትም አዎ ከናሆም ጋር ነው በቃ ፍቅራችን ተገላለጽን ብላ ስትነግራትም ጽናትም በጣም ደስ ብሏታል። ስለ እናንተ በጣም ደስ አለኝ በማለትም እናም እንዲሁም ናሆምም ለኪራ ነገረው። ኪራም ደስ አለው በጣም። ከዛም ሁሉም ነገር ደስታ በደስታ ሆነዋል። ምክንያቱም የእምሩና የናሆም የታፈነ ፍቅር እስከ ዛሬ ድረስ ይፋ ሳይሆን ዛሬ ግን ይፋ ሆኖ ፍቅራቸውንም ስለተገላለጹ ከዛም ናሆምም ሸርንጉድ እያለ ነው። ምክንያቱም እምሩንም ለማስደሰት እንዲሁም ጽናትንና ኪራን ሁሉንም ቤተሰብን ጠርቶ ግብዣ ለማድረግ ማለት ነው። ከዛም ዛሬ ግብዣ ማድረግ አለብን በማለትም ያስባሉ። እምሩም ዛሬ ከናሆም ቤት ግብዣ አለ፣ ከዚህ በኋላ እኮ የኔ ቤት ማለት ነው በማለትም ለጽናት ትነግራታለች። ጽናትም በጣም ደስ ይላል ብላም ደስታዋንም ትገልጽላታለች። በሌላ በኩል ደግሞ ጽናት ሰናይት ጋር ተገናኝታለች። ታዲያ ሁሉንም ነገር ታወራታለች፣ ስለ ኪራ ፍቅርና ስለ እሷ መለያየትም። በመቀጠልም አንቺ እኮ እራስ ወዳድ አይደለሽም፣ ቅድሚያ የሰዎችን ደስታ ማሳየት ነው ትላታለች። ሰናይት ጽናትን እያደነቀቻት ነው። እናም ሀሴት ደግሞ ሄኖክን በጥፊ ስትለው ስላየች ጽናት ለሰናይት እየነገረቻት ነው። በመሃላቸው የሆነ ነገር እንዳለ ይሰማኛል። ስለዚህ የሆነውን ነገር ባላውቅም ኪራ እንዲጎዳ አልፈልግም ትላለች። በጣም እያሰበች ነው፣ እየተጨነቀች ነው። ከዛም ሰናይትም በቃ በሕይወትሽ ያሳለፍሽው ነገር ተጠራጣሪ አድርጎሻል ትላታለች። እናም ምን ማድረግ አለብኝ ስትልም ጽናት ስትጨነቅና ስታስብ ያየቻት ሰናይትም እኔ ያንቺን ችግር አውቃለሁ፣ ስለዚህ ላግዝሽ ዝግጁ ነኝ ትላታለች። ከዛም የሀሴት የቅርብ ጓደኛ እሆንና ከዛም ከሀሴትና ከሄኖክ መሀል ያለውን ችግር ማወቅ እችላለሁ በማለትም ለጽናት ትነግራታለች። ጽናትም ሁሉን ነገር አንቺ እኮ ታማኝ ጓደኛዬ ነሽ እያለችም ታደንቃታለች። በመቀጠልም ወደ ናሆም እና ወደ እምሩም ቤት ይሄዳሉ። ግብዣውንም እየተጋበዙ ነው። እናም ደስ ሲሉ በጣም ያምራሉ እያሉም ናሆምንና እምሩንም ያደናንቃሉ። በሌላ በኩል ደግሞ ኪራ በጽናት ልቡ ስለተሰበረ አሁንም ወቀሳውን በቅኔ ይናገራል። ጽናትም ቅኔ ታውቃለችና ሁሉንም ትመልስለታለች። በመቀጠልም ሀሴት ምንድን ነው ከዚህ ቤት የሚካሄደው? ስብሰባ ነው እንዴ? ክርክር ነው እንዴ? በማለትም
ሀሳባቸውን ታስቀይሳለች። በመቀጠልም እንደመሸም ሰናይት ትናገራለች። ታዲያ ወደ ቤትም እንሄድ በሚሉበት ሰዓትም ኪራ ለሄኖክ ቤት እኮ በሩ ዝግ ነው፣ ስለዚህ ሲመጣ ደግሞ እንዳያጣን በማለት ሲናገርም ሀሴት ደግሞ እኔ እኮ ቁልፍ ሰጥቸውም ነበር በማለት ትናገራለች። ሀሴት ቁልፉን ለሄኖክ አልሰጠችውም፣ ምክንያቱም ስለተጣላቸው በዚህ ማጥቃት አለብኝ በማለት ነበር። በመቀጠልም ኪራ ቁልፉንማ ከሰጠሽው ችግር የለውም በማለትም ጨዋታቸውንም ይቀጥላሉ። ከዛም ኪራና ጽናትም ክርክራቸው አሁንም እንደቀጠለ ነው። አንቺ እኮ ልቤን ሰብረሸዋል፣ ምን ላድርግ በማለትም ሲጨቃጨቁም ከዛም እኔ ልውጣልህ እንዴ ትላለች ጽናት በጣም ጨንቋታል። እንዲሁም ኪራም እያሰበ ነው። በመቀጠልም በአንቺ የተነሳ እኔ የጓደኞችን ደስታቸውን ላለማቀዝቀዝ ነው እንጂ እንደውም ቢሄድ ይሻለኛል በማለትም ጥሏቸው ይሄዳል። በመቀጠልም ኪራ ወደ ቤቱም በሚሄድበት ሰዓትም ጽናትና እምሩም እያወሩ ነው። እናም አንቺም እኮ በራስ ሰዓት ነው ፍቅርሽን አሳልፈሽ ልሰጭ ነበር፣ እኔ ደግሞ ይሄው የያዝኩትን ፍቅር አሁን ዛሬ ላይ ገልጫለሁ ትላታለች። እምሩና ጽናት እያወሩም ነው። እናም በሌላ በኩል ደግሞ ሄኖክ ለኪራም ይደውልለታል። ወደ ቤት ሄዶም ስላጣቸው ምን ሆኖ ነው እነዚህ ሰዎች በሰላም ነው ተሰደዱ እንዴ በማለትም በሩን ሲያንኳኳም የሚከፍትለት ስላጣም ለኪራ ሲደውልለትም ቁልፍ ፈልጌ ነው በማለት ሲናገርም ሀሴት እንደሰጠችውም ሲነግረው አይ እኔ ረስቸው ነው እንጂ ከኪስ ያለ በማለትም እንደገና ሀሳቡን በማስቀየስ ስልኩንም ይዘጋዋል። በመቀጠል ሀሴት ስለዋሸችው ሄኖክ በጣም ተናዷል። አታውቂኝም ማለት ነው ደግሞ ውሸት ጀመርሽ ማለት ነው በማለትም እየፎከረባትና እየዛተባት ነው። በሌላ በኩል ደግሞ ናሆምና ኪራ ያወራሉ። በቃ አንተ እኮ ጽናት ጠልታ ሳይሆን የሆነ ነገር አጣብቂኝ ውስጥ ገብታ ቢሆንስ እያለ ነው። ኪራም ብትነግረኝ ኑሮና ግልጽ ሆና ብታወራኝ ኑሮ እኮ እኔም አግዛት ነበር፣ ሁኔታውንም ለማስተካከል እሞክር ነበር እያለም ነው። ታዲያ ሄኖክም ሁሉን ነገር እያወራውም ነው። ጽናት በጣም ታፈቅራለች፣ ትወዳለች ሲለውም እረ ሴቶች እያሉ ደግሞ ከዛው ላይም ስለ ሴቶች ባህሪ አስቸጋሪነትም ያወራሉ። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበር። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ እያልኩኝ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናም የዛሬው ቪዲዮ በዚህ አጠናቅቃለሁ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ። ቻው ቻው።